If you happy and you know, clap your hands. If you happy and you know, clap your hands. Chop, ደስተኛ የሆነ ያጨብጭብ ወየለው ፈለው who cares man? ምን አገባኝ? አንዱ ፋካ ቦት ዘማባቲ ኦልትራፎርድ ካልተደነሰ ምን እንደሞተ ጫወተ ነው። ወይኔ ማንቺ እኔ እኮ አንተ ያለ የት ምርመጣመጣው ነው እኮ ነው እኔ እኮ የሚያሳዝነኝ። ደስታዬን መለስክልኝ። ወይኔ ብሩኖዬ አንተም ሰው ነህ። እሺ 16 አዚዝ ፌስኮስ የኔ ጠንበል የኔ አንበሳ ሰው ነህ አንተስ። እየገቡ ጎል ወይ አረካችሁኝ፣ አስፈጠራችሁኝ። አላህ ይስጣችሁ ብያለሁ። በቃ አረ ምን አይነት ቲም ነው ያለን ጋይስ! አረ ምን አይነት ቲም ነው ያለን! አረ ፉንቅቅ አረገን እኮ ማይክል ካሪክ፣ ብሩኖ ፈርናንዴዝ፣ ቤንጃሚን ሴስኮ፣ ካዝሜሮ፣ ኩኛ ፓሽናቸው። ካሪክ ማለት ነው ደመላሽ፣ በቃ ብድሩን የማይመልስ ልጅ አይወለድ ነው። ጎብዬ አሞሪም ያስናቀንን እያንዳንዱ ቆጥሮ ነው የተረከባቸው። ተበቀል ናቸው። ገና ምትቀር ያለሽ አንቺ ኦልድ ትራፎርድ ላይ ትገረፍ ያለሽ ማለት ነው። ብሩኖ ፈርናንዴዝ 16 ደርሷል። ዘንድሮ ለቶፕ ፎር ብቻ ሳይሆን ለብሩኖም ነው የምንጮተው። 4 አሲስት ነው የቀረው። የፕሪሚየር ሊግ የምንጊዜም በአንድ አመት ከፍተኛ አሲስት 20 ነው። 16 ደርሷል። ጎብሸት ካዝሜሮ ሊወጣ ሲል በፎንቃ ጨረሰን። ሲዲኤም ሆኖ 7 ጎል ነው ያለው። ሲዲኤም እኛ ደግሞ ሴት ፒስ ስናገባ ጨመላልቀን አይደለን፣ ጽድት ያለ ካዝሜሮ ይችላል። ቤንጃሚን ሴስኮ የሚገርም ተርን ያቺን ባሰቻት አሪፍ ነበረ። የብሩኖ አሲስት 17 ይደርስ ነበረ ማለት ነው። ኩኛ በመድኃኔዓለም ምን አይነት አፕግሬድ ነው! ከራሽፎርድ ትችላላችሁ። ኩኛ ነው እንደውም የማንቼ ልጅ የሚመስለው እንጂ ምንም ራሽፎርድ ውስጡ ምንም የለምና ዩናይትዳውያን እንኳን ደስ አላችሁ። ንጉሳውያን ኮፒ ሊንክ ሪፖርት ሼር ይደረግ። ይመቻችሁ። ይሄ የተጣለ ቲም በቃ ማሸነፉን ሊያቆም አልቻለም። ማን እኔ በየሳምንቱ አንድ ቲም ብቻ ኒውካስትል ብቻ የሚያስደስተኝ ዴ ቪላ ምን ሆነ ነው? አንድ አቻ ነበራችሁ። ለምንድን ነው የምትቸኩሉት እንደዛ? እንዴ ረጋ አትሉም እንዴ? ግልጽ ነው እንደሚገባባችሁ። ማን በጣም ነው ማትችሉት ስታስጠሉ። ማን ይሄ ሰውዬ ማለት ነው እድሜው ይጣራ። ካስሜሮ ጤነኛ ምን ሆኖ ነው? ማን ዩናይትድ ማለት ሴት ፒስ ማግባት ስለጀመረ ነው አሁን ፕሪሚየር ሊጉ ላይ በደንብ እየተፎካከረ ያለው። የእውነት እምላችሁ ሴት ፒስ ማግባት ጀምሯል። ሴት ፒስ አይገባበት። ገብቷችኋል? ማን ብሩኖ ፈርናንዴዝ 16 ወይኔ ጉዴ። በህይወቴ እንደዚህ አይነት አንሰክሰስፉል ሄትዋች አጋጥሞኝ የሚያውቅ አይመስለኝ። ብሩኖ ፈርናንዴዝ 16 አሲስት ደረሰ ፕሪሚየር ሊግ። ማን ኩኛ ገባ እንደገና። ይሄ የሚያስጠላ ሴሌብሬሽን ደገመው። በስተ መጨረሻ እንደዚህ በተሻሻሉበት ዘመን ኧረ በስመ አብ ይሄ ሰውዬ ተውት። ብሩኖ ፈርናንዴዝን ተውት። 16ኛ አሲስት ነው መሰለኝ ዛሬ ያደረገው። 4 ነው የሚቀረው ሪካርዱን ለመስበር የኬቨን ዴ ብሮይን እና የቲየሪ ሄንሪን ማለት ነው። 8 ጨዋታ አለ። በእርግጠኝነት የሚደርስበት ይመስለኛል። ሜዳ ላይ ራሱ ኧረ ለሼሽኮ ራሱ የሰነጠቀለት ኳስ እኔ ሼሽኮ ማለት ነው በቃ ዛሬም ተቀይሮ አግብቷል። ባይዜ በቃ የሚገርም ከቤንች ላይ እየተቀየረች ታገባለች። ሲያስጀምሮም ያገባል። ቀለል አድርጎ ለኩኒያ ሳለፈለት የሆነ ኳስ። ኩኒያ ደግሞ እንደዛ አይነት ቦታ ላይ አይሰማም፣ ሮጥ ያልፋል ምናምን ይጨርሳል ማለት ነው። በስማም ሲማማቱ በዛ ላይ ለማውጣት ምናምን የዮሮ ራሱ ዛሬ ምርጥ ነበረ። ታከል እየገም ሜኑ ራሱ አረ በስማም እንዳትጠጋኝ ብሎ ቪላን ወደ ታች ልቆታል። ማንቸስተር ዩናይትድ 51 ነጥብ ነበራቸው 54 አድርጎታል ማለት ነው። ዩናይትድ ይመቻችሁ። ይህንን ቴሌግራም ናውን ፕሬዲክሽንስ ብላችሁ ተቀላቀሉ። ትኬቶች አሉ በየቀኑ። ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚልህ። ትላንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥክ ሰው ማለት ነው በጣም ፋራና ነው። በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሬኮርድ እኮ ነው ያለው። ገባህ? ብሩኖ ፈርናንዴዝ ሬኮርድ እንዳይሰብር ነው መቋጠር ያለበት። ኦልሬዲ የማንቸስተር ዩናይትድ ትልቁን አሲስት ሬኮርድ በዴቪድ ቤካም የተያዘውን 15 ሬኮርድ 15 አሲስት ሬኮርድ ሰብሮታል። አሁን ለሄነሪ ሬኮርድ ነው እየመጣ ያለው 4 አሲስት። አራት አሲስት እኮ ቀላል ነው ምናምን ነገር ብለህ እንዳታስብ። ማን ተሳስተሃል ማን ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል። 4-5 ማድረግ አይችልም። 5 እንደማይችል ሁላችንም እናውቃለን። ተረዳኝ አይደል? ስለዛ ከ4ቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በወር አንዴ ነው የምትጮሽ ምናምን ገባ። ገና 4 ወር ያስፈልጋል። ይሄን ራሱ ለማለት ነው 3 ወር ነው ፕሪሚየር ሊጉ የቀረው። አንተ ግን 4 ወር ያስፈልጋል። በወር አንዴ ስለሆነ የምትጮተው ማለት ገባህ አይደል?
ኮንግራቹሌሽንስ አስቶን ቪላ መውረድ ያለበት ቡድን ስለሆነ እኔ መጀመሪያም ሶስተኛ ያንቺ ህይወት ነው ስላልኩሽ እና እሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም አባቴ። እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገህ ትልከኛለህ ነው የሚል ገባህ? ያለበለዚያ አለቀላችሁ። እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ። የፈጠነ ወይ ለንደን ላክ ወይ አንተን በሊቢያ ወይ በሱዳን ላክ ምረጥ። ምንድነው? እሺ ቆኛ እናፍጥር ነው እንዴ? ባላህ እኔ እንደው ይሄ 11 ሰዓት ጨዋታ ላይ ሁሌ እኮ 0-0 ረፍት ከዛ ይገለበጣል። አስቶን ቪላ ይሄኔ እኛን ያገኘ ቢሆን ኖሮ እኛን ለዋንጫ እየሄድን ቢያገኘን ኖሮ እንዲህ ቅስማችንን ሰብሮ ይጥለን ነበር። ግን ለዚህ ቲም ምንድነው እግር ቄጤማ የሚሆነው? ኩኛም ደነሰው ይንዳንስ በደነሰ ቁጥር ደግሞ እኔ ማስታውሰው ያ የአርሰናሉን ሽንፈት ሴስኮ ተቀይሮ እየገባ ያገባል። ብሩኖ ከፈርናንዴዝ ምን አለኝ የሆነ ነገር በቃ አለ አይደል ወይ ሲጠጣ ተይዞ በቀጡት ማናባ ሰጥቶ እንደምታገባ እናይ ነበር። ጭራሽ 2 አሲስት አድርጓል። ሶስተኛውንም አበላሽቶበት ነው። ኧረ አውዙ ቢላህ ይሄ ክለብ እንደ ቀልድ አለፈለት እኮ ካሪክ ምንድን ነው ያደረገው? ይሄን ቲም ይዞ ነው ሩበን አሞሪም አለ አይደለ ፖርቹጋል ላይ የገነና አሰልጣኝ መጥቶ ያልቻለውን ምን አባህ ቀይረለት ነው? አረ ቆሌ ይገፈፍ። አረ ቢስሚላህ ያደለው የሰው ቡድን የሻምፒዮንስ ሊግ ጉዞውን በዚህ መልኩ ያጧጡፋል። የኔው ጉድ ደግሞ ምን እያደረገ እንደሆነ ላሳያችሁ። ወግወጉን ይዛችሁታል። ክስ ምናምን አይደለ በዚህ መላጣ ዳኛ ላይ ክስ። ይሄ ዳኛ መሃል ገብቶ ረበሸን ብለው ይከሳሉ። ኦፊሻሊ ከሰሱት። ምን ያርጋችሁ? ሜዳ ላይ ተጫውታችሁ ኳስ ነጥብ ይዛችሁ አትወጡም እንዴ? ምን ያርግ ይሄ መላጣ ዳኛ? ጨዋታ ተጫውተ ነጥብ ይዘህልኝና ሌላ ቆሼ ቆምቦሬ አልፈልግም። እንደፈለገ መሃል ገብቶ ለምን የመስመር ዳኛው መጥቶ መሃላችን አይቆምም? ነጥብ ተጫውተ ይዘውጣ። ባናወራም እኮ ምን አወራን አላወራን አጉል ቴንሽን ፍለጋ ነው እንጂ ምን የሚፈጥረው ነገር አለ እዚህ ጋር ከሚሰካከሱት ነገር? አረ ጎበዝ ከሻምፒዮንስ ሊግ ወጣን። ዩናይትድ ማሸነፈ ምን እናርግኛ? እዚህ በኩል አርሰናል የሚባል ቡድን እያጨለለን፣ በዚህ በኩል የገዛ ቡድናችን እያጨለለን፣ በዚህ በኩል ደግሞ ሻምፒዮንስ ሊግ የሚጫወቱ እየለጠለጡ እየመጡ እኛ እንለጠለጣለን። በጣም ኦቨር በቃኝ። ዘንድሮ ከሻምፒዮንስ ሊግ እንውጣ ብቻ አንላቅቅም። ቸልሲ እንዲያቃጥለኝ አለቅህም። አብረናል ሊቨርፑልን 4-3 ነው የሚጨርሰው ዘንድሮ። አንተ ነኝ ያለኝ ወንድሜ እንዴ ነው ሲንገበገብ ነው። ከዚህ በኋላ እኔ በእውነት ነው የምላችሁ አንድ ሰው ብሩኖ የሰው ልጅ ነው ብሩኖ ሰው ነው ብሎ አንድ ሰው እንዳይከራከረኝ ጭራሽ መስማት አልፈልግም። እንደዚህ አይነት ክርክር ብሩኖ ሰው አይደለም። የሰው ልጅ እንዲህ ሊያስብ አይችልም በምንም ተአምር። አንተ ምን አይነት ተጫዋች ነህ? በመድኃኒዓለም አንተ እኔን ሰው አይደለም ይላል ብለርባቸው ስለሚቻል በቃ ስለሚቻል ስለምንችል አለቀ። ከሞስ 3-1 ይመቸን። እመጣልሃለሁ፣ ጨፍርብሃለሁ፣ ገና እመጣልሃለሁ። ከሞን ዩናይትድ አረ በፈጣሪ ይሄ ሜንታሊቲ እኛም ትናንት ይዘህ ነው ብንገባ ዌስታም የምናሸንፈው ጌም ነበር። ምንድን ነው የሚሰሩት? አንተ እግዚአብሔርን ከአዝሜሮ እድሜው ስንት ነው? እንዴት ነው እንደዛ የሚያደርገው? አንተ ሴት ፒስ ላይ እኮ ከሰሩ በኋላ ራሱ እንደዚህ ጨዋታ መጮት የጀመሩት ምን አይነት እንቅስቃሴ ተሳዩት? ብሩኖ ፈርናንዴዝ አንተ ኧረ ወይኔ እንዴት ነው የሚችለው? አንተ ስንት አሲስት 16 አልተሳሳትኩኝ አሲስት ደርሷል ፕሪሚየር ሊግ ላይ። ይሄም ሴሌብሬሽኑ ደገመው። በቃ እንዳለ የማይሆን ስራ ነው እየሰሩ ያሉት። ብሩኖ ሜንታሊቲው አስቶን ቪላን ቀስ በቀስ ነው የጣሉት። እንደዛ ለዋንጫ የሚተፈካከር የነበረ ቲም አስቶን ቪላ ግምት አለ። ሊቨርፑል የሚመጣላል ካንተ ከቪላ ኩልን 51 ዛሬ ካሸነፈ ቼልሲና ቪላ በቃ ወረዱ ማለት ነው። ቶፕ 4 እነዛ ብቻ ሆኑ። ማንቸስተር እና እንትና ይገባሉ ማለት ሊቨርፑል። በፈጣሪ ምን አይነት አረ ወይኔ እንደዚህ መቀየር እንደሚቻል አላውቅም ነበረ። እሳት አመድ ወለደ። ተሳስቷል። ያራዳ ልጆች እሳትን ነው የወለደው። ሰር አሌክስ ቻማን ፈርጉሰን ማይክል ካሪክን ውነኛ ሰው አድርገውታል። ያራዳ ልጆች ፈርጉሰን እንደሚታወቀው ፈርስታፍ እንደምንም ሊለዝልህ ይችላል። ክለቡ ግን ገብቶ መልበሻ ክብል ሲወጣ እሳት የነካው አንበሳ ሆኖ ነው የሚወጣው። ይህንን ነው ዛሬም ማይክል ካሪክ ያሳየን። ሰከንድ ሃፍ
ምን አይነት ጉድ የሆነ ክለብ እንደሆነ ማንቸስተር ዩናይትድን ተመልክተናል። አይፈራ አይኮራ ያራዳ ልጅ ደረቱን ነፍቶ ይጮታል። ደረቱን ነፍቶ 3 ነጥቡን ይዞ ይወጣል ማለት ነው። ያራዳ ልጅ ማይክል ካሪክ ዘገየ እንጂ ከዚህም በላይ ሊሆን ይችላል። እጅግ በጣም አስደናቂ ብቃት፣ እጅግ በጣም አስደናቂ ቦታ ላይ ይገኛል አሁን የማንቸስተር ዩናይትዱ ክለብ ማለት ነው። ያራዳ ልጆች በሚያስገርም ሁኔታ አስቶን ቪላን በኩርኩም ወደ ታች ደፈቀው። ሌላ ነገር የለውም ነው የምልህ። ቦታ ይሄ አይደለም፣ አይገባህም፣ ዝቅ ልትል እፈልጋለሁ ብሎ አስገድዶ አደረገው። ምንም ያለምንም ጥያቄ ነው የምልህ። እጅግ በጣም አስገራሚ ነበረ። ቡድኑ አጣብቂኝ ውስጥ ሆኖ እንኳን ካሪክ የሚቀይረው አጥቂ ነበር፣ ለዛም ሰርቶለታል። ሴስኮን ቀየረ፣ ሴስኮን ማገባ ማለት ነው። ማንቸስተር ዩናይትድ አውሬ ሆኗል። ያራዳ ልጆች ዩናይትድ አሸነፈ። በጣም ደስ የሚል ነገር ነው። ለመሰላችሁ ለእኛ ጠቀመን። አሁን በግርግር እኛ ተጠቀመን። አስቶን ቪላ ቀስ እያለ የተንሸራተት ይወርዳል። አቻ ቢወጡ አሪፍ ነበር እውነት ለመናገር ግን ዩናይትድ ማሸነፉም አሪፍ ነው። ምክንያቱም አስቶን ቪላ ከዚህ በኋላ ከነ ሊቨርፑል ምናምን ስላለው ጨዋታ ይወርዳል። ዛሬ ብቻ አውጣኝ ቶተናም። በቃ እኔ ምንም አልፈልግም። ውለታ ይኖርብኛል። በልጆች ታገኘዋል ሚኮ እንደው በቃ ዛሬም ብቻ እኔ ምንም አልፈልግም። አንፊልድ ነው አይኖ ያለበዚያ ትወርዳለህ። እወቅ እሱን ደግሞ መደዳ ተቀጥቅጣን የመጣው በቃ እንደው ዛሬ የሆነ ነገር አድርግና ወደ ራስ ተመለስ። አይኖ ደግሞ ቶተናም ትልቅ ቲም ነው። በቃ ነበር ትልቅ ቲም ነበር። አሁንም ያ ዲኤንኤ በውስጣችሁ ካለ እነ ኮሎሙአኒ አስቡ፣ ዣቪ ሲሞንስ የሚገራርሙ ተጫዋቾች እኮ አሉት። በቃ የሆነ ነገር አድርጉ እንደው አደራችሁን ማለት ነው። በቃ ዛሬም ብቻ ይሄ የሆነ የደነበረ አሰልጣኝ ነው የቀጠራችሁት። ምንም የሚያውቀው ነገር የለም ግን በቃ እንደው ምን የሆነ ነገር ያሳስታችሁና የሆነ ነገር ፍጠሩ። ሊቨርፑልን ብቻ ዩናይትድ ምርጥ ስራን የሰራችሁት። በቃ እውነት ዩናይትድ እንዲህ እጃችንን ይዞን ቶፕ 4 እንደማስገባት ቁጠሩት። የዛሬው የምሬን ነው የምነግራችሁ። አሪፍ ነው። አደራ ሚኮ እንደው አደራዬን እንዳትበላ። ያው ከተሸነፍክ ማለት ወርድብሃለሁ አልምርህ። ቫሞስ ማንችዬ ግባ እናውጣው። በስመ እንዴት ነው የምትችሉት? ማቲያስ ኩኛ እንዴት ነው የምትችለው? በክርስቱ ማን ወንድ የሆነ ከቶፕ 4 እንደሚነቀንቀን የምናየው ይሆናል። እስኪ የትኛው ወንድ ከቶፕ 4 እንደሚያስወጣን ማለት ነው። ቻምፒየንስ ሊግ እንገባለን እኛ ወያላ አይደለንም። 5-6 ዓመት ዝም ብለን ከቻምፒየንስ ሊግ ርቀን ዩኤፋ ራሱ ገብቷል። ይደብረዋል። እኔ ኮታውን ከፍ አድርጎት ምናምን የሆነ ህግ አውጥቶ ዩናይትድን ቢያስገባ ይቀለዋል። ዩናይትድ ሲኖር ነው ቻምፒየንስ ሊጉም የሚደምቅለት ተመልካቹ የሚጨምርለት። ገብቶሃል አይደል ፓፓ? ቻምፒየንስ ሊግ እንገባለን ቶፕ 4። ክሊኒካል ማቲያስ ኩኛ ምን አይነት ፊኒሽንግ ነው! በስ እኔም ጭራሽ ማንም አይጠብቀውም እንደዛ ይመቷል ብሎ ማለት ነው። እና ምን አይነት ፊኒሽንግ እንደሆነ አላውቅም። ከዛ ትንሽ ተስፋ ነበረቻቸው። ጀለስ መጣና ዛሬም ተቀይሮ ጎል ማስቆጠር ችሏል። ይሄ የአየር መቆሚያ የመሰለ ተጫዋች ዘሎ እኮ ነው። ተመልከቱት የት ሊሄድ እንደሆነ። የትኛው ሚሳይል ሊመልስ እንደሆነ አላውቅም። እኔ በደንብ ግን ተጨማሪ ጎሎችን ማስቆጠር እንችል ነበር፣ ስፔሻሊ 3-1 ከሆንም በኋላ ግን በቃ እነሱም ተስፋ ቆርጦ በቃ አልቆ ነበር 3-1 ላይ ማለት ነው። ግን ተጨማሪ ጎል 5-1 ምናምን ቢያንስ ማለቅ ነበረበት ብዬ አስባለሁ። የሴስኮ ፓሲንግ በቃ ድክምን ያደረገኝ ማለት ነው። ሞስ በቃ አማድ የሚያስቆጥረው ኳስ ነበር። ምን የሚሉት ፓስ እንዳደረገ አላውቅም። ለማንኛውም 3-1 ሆኖ ኦልሞስት ጨዋታው በቃ ያለቀ ይመስል ነበር። በደንብ ነው እኔ ከምንም በላይ ደስ ያለኝ ጌሙን ኮንትሮል ማድረግ የቻልንበት መንገድ በጣም በቃ ዩናይትድ ትልቁ ችግር አንደኛው እሱ ነበረ። በቃ የፈለገው ጎል ቢያገባ በቃ ለ2 ደቂቃ ጌሙን ኮንትሮል ማድረግ ይከብደው ነበርና ዛሬ እንዴት ኮንትሮል እንዳደረገው ጨዋታው ሲጀምር ማን ቱ ማን ፕሬሲንጋችን በጣም የሚገርም ነበር። በቃ ቪላን ማን ቱ ማን ፕሬስ አረግ ነው እኛን ማድረግ አይችሉም። እንደዛ ገብተዋል በደምን ሙቤሞ እዚህ ተከላካይ ጌም ስለ ማን ቱ ማን ፕሬስ ዩናይትድን ማድረጋቸው እኛ ግን በደንብ አድርገናቸው ነበረ። ሲስተም ስለሆነ ሲስተሙን በደንብ ፍርክስክሱን አወጣ ነው ማለት ነውና የሚገርም ጨዋታ ነበረ። ጌሙን ተቆጣጥረነዋል። ለማንኛውም ቪላ ለኒውካስል ሰተሽ፣ ለወልቭስ ሰተሽ፣ ለቼላው ሰተሽ፣ ለእኛ ሜዳችን ድረስ መተሽ መከለኪበት ምንም አይነት መንገድ የለም። ማንም ያዳምጥሽ የለም። ቶፕ 4ኛ ነው። እኛ እንደው ያለ 5-6 ዓመት ከቻምፒየንስ ሊግ አንድረቅም። የኔ ጌታ ምን አስበህ ነው? ከዌይን ሩኒ ቀጥሎ የአንድ ተጫዋች ስኬት ይሄን ያህል አጓግቶኝ አያውቅም። ብሩኖ ፈርናንዴዝ የፕሪሚየር ሊግ የምንጊዜም የአሲስት ቁጥርን እንዲያሳካ በእጅጉ የምመኝለት ተጫዋች ነው። ዩናይትድ ጨዋታ ባለው ቁጥር የሱ ሾው ነው ማለት ይቻላል። ምን አይነት ድንቅ ተጫዋች ነው! ቤንያሚን ሴስኮ ያቺን ኳስ ባይስታት ኖሮ የአሲስት ሃትሪክ ይሰራ ነበር። እንደተለመደው ታክቲካል ትንታኔውን ጠብቁኝ። ይመቻችሁ። ፎሎ ማድረግ እንዳይረሳ።